ግሮች በተቀላላ እሱ እምነት ላይ ግልጽ ሆነው የታዩ ነገራቶች ናቸው። እጅ ዙሪያ ያወራል፣ ጭንቅላት ያወራል፣ እጅ ያወራል። በእጅ መካከል ያለውን ስፔስ ታመልከዋለ ወይ? በእጅ መካከል ጥፍሮቹ መካከል ያለውን ክፍተት ታመልከዋለ ወይ? ይሄን ጥያቄ ነበረ ከጀምሮ እስከሚያልቅ ሲጠይቅ የነበረው። ምን አንድ ፖይንት አንስቶ እስቲ ንገሩን፣ እስቲ አንድ ፖይንት አንስቶ እፎይ ይሄን ጥያቄ ጠይቆ እሱ አልመለሰለትም የተባለ አንድ ጥያቄ እኮ አሁን ለምሳሌ በኢምራንም ደረጃ አይደለም። ለምን ሌላ ሰው እንዲገባ ተፈለገ? on the second way I mean ለምንድን ነው እንደዛ የምትለው ያለው ጥያቄ? ለምን ሌላ ሰው ሁለተኛ እንዲገባ ፈለገ? why that's my question። ይኸውልሽ ሌላ ሰው ለምን ሶስት ሆናችሁ ነው አለ መጀመሪያ። ለምን ተለተውላል? እሱ ይመልስልኝ። ራሱ አንደኛ ያለው ራሱ ነው ያለው። ራሱ ምን አለ? ሶስቱ ናችሁ ነው አለ። አንደኛ ነገር እሱ ክርስቲያን ነው ከሱ ጋር ማን ነው ክርስቲያን ነው ማን ነው ከሚሉት ልጅ ጋር እፎይ ሊገባ እሱ ደግሞ ከኢምራን ጋር ሊገቡ። ለምን ሁለት ሲሆን በታይምም አያያዝ በብዙ ነገር በዛ ጋር ባለውን በንግግሩ ውስጥ ከመሃላቸው ሰው ያስፈልግ ነበር። በዛ ነው እንጂ ኢምራንም ቢገባ እኮ ሊያወራ የነበረው እኮ ከውስጡና እፎይ ናት። አንዲ ሐሳብ ላይ አንዲ ሐሳብ ልስጥ ማለት ስለ ፎርማል ዲቤት አንተም ታውቃለህ ይመስለኛል፣ እኔም አውቃለሁ። ፎርማል ዲቤት እናውቃለን። እንዲህ ስላለ በሚል የሆነ ምክንያት እየፈጠረን ነገሩን ለማስደበስ ድብስብስ ለማድረግ ሳይሆን ፎርማል ዲቤት ምንድነው? አንድ ለአንድ ነው። ምክንያቱን ተውና ሰው አያስፈልጋቸውም ነበር። ያስፈልጋቸው ነበር እኮ አወራህ እኮ ቀደም እኮ አወራህ። አሁን የኔ ሰራ አረ እንዴ አዳመጥኩ እኮ ወንድማችን ልጨርስ። ተራ በተራ እናደርገው። እየደጋገማችሁ የምታወሩት እናንተ ናችሁ። ሌሎቹንም እድል ስጡ። እኔ ለየት ያለ ነገር ልንገራችሁ። ኖ ቅድም አዳመጥን አይደል እንዴ? አሁን ድጋሚ ደግሞ እድል እንስጥ። እኛ ደግሞ አዳምጡን እንዴ ሐሳባችንን እስኪ እኛ ምናካፍል። አሁን ልጅቷ ቀደም ያነሳችው ነገር ኢምራን ለምን ተፈለገ ላልሽው፣ እኛ ይኸውልሽ ኢምራን እና ሁሱ አሁን ካየሽው ሁሱ ብዙ ጊዜ ማሻአላህ ያሰልማል። በምን ካየሽው በጣም የተረጋጋ ነው። ገብቶሻል? በጣም የተረጋጋ ነው። ረጋ ብሎ ነው ሰው የሚያዳምጠው። በሱ ልክ አሁን እፎይን ካየሽው በጣም ነው የሚቸኩለው። አይተነዋል። ተረጋጋ፣ ውሃ ጠጣ፣ ዛሬ ገድልሃለሁ፣ ዛሬ እጅ ላይ ገብተሃል። ዛሬ የትኛው የኦርቶዶክስ መንበር ነው ሲቀደም ሲል ንገሩኝ እንደዚህ የሚያስተምረው? እምነት መሰለኝ አይደለ? እውነትን ፍለጋ ነው እኛም የገባ ነው፣ በሙስሊሙም በኩልም በክርስቲያኑ። ስለዚህ ለዛ ሰውዬ ይመጥነዋል የምንለው ገድላትንም ድርሳንንም በደንብ ስለሚያውቅ ልጅ ኢምራን ከሱ ጋር ቢያደርጉ መልካም ነው የሚል የሙስሊሙ አስተሳሰብ አለ። ከዛ ውጭ ግን እፎይ ያደረገው ነገር ትናንትና እናንተ አይታችኋል። እግር ይላል እግሩንም ይነግረዋል። እግዚአብሔር ምንድነው ሰገራ ባለበት ሰገራውን ድፈኑና ከዛ እግዚአብሔርም ይሮጣል። እንደዚህ አይነት ነገር ነው የሰማነው፣ ታዝበናል። ስለዚህ ምንድነው የተማርነው ነው። ስለዚህ እፎይ የሚሄደው አካሄድ ጥሩ ነው። እንደው እናንተ ክርስቲያኖች ምንድነው የሚናገረው ንግግርስ ምንድነው? ትምህርታዊ ነገር ነው ወይ ነው? ለኛ ለ160 ሺህ ሰው ቁጭ አለው። አንድ ሰው ብቻ ሲናገር ጥሩ አይሆንም። አንድ አዳም 5 ደቂቃ አለኝ። አዳምጥ 5 ደቂቃ አለኝ። ዝም ብለህ አዳምጥ። ማዳመጥ ነው ስራ። ማን ነው 5 ደቂቃ የሰጠው? ወንድማችን ስራ ስትናገር እኮ እየነገርኩት ነው። እኛንም እየረገጠን አይደል እንዴ? እኮ ይሁን አላስተማረኝም። እኔ አላህ ሮጣል ሲለኝ እኔም ደግሞ እግዚአብሔር ደግሞ 40 የለ እንደዚህ ነው ትላንት የሰማነው። ከዛ ብልቱ የሞተ ይላል እሱ ደግሞ ኬት እንደምትው አላውቅም። አንተ መረጃ እያየን ነው። ይሄ ነገር ተገቢ ነው? እኔ አልቀበለው ሙስሊም ነኝ ነው እያልኩ ፌር ነው እያልኩ አይደለም። የእሱ አካሄድ ጥሩ አይደለም። ገብቷል? አሁን እንዲንደራገጡ አሁን ልጅቷ ከታች እንዳለችው ነው። እንትና ደግሞ ኢብራሂም ቢኖር ደግሞ ኢምሩ ቢኖር በተጨማሪ ስለ ተክለ ሃይማኖት የለ ስለተለያየ ነገር ሮብዬ እናንተ እኔ ሳወራ ከናንተ ጋር ማውራ መስሏችሁ ነበር? ነው ይቢዚ ጣልቃ ገባሽ።
እሺ ጊዜ ጌታ አንዴ ደቂቃ ስጨኝና እኔ ባጭሩ ነው አይደለም። ትናንትና ወላሂ በጣም ነው የታዘብኩት። ለመሰለሽ አንዳንዴ አዋቂ ነው አሁን እፎይን ላይ ሲሰቅሉት ያሳፍራል። ምንድነው ትምህርቱ ነው? ትችት ነው። እኔ እድሜ ነው አንተ ሚውት አድርግ ክርስቲያን ተደግፈው ነገር ራስን ቆጥባ አውራ። መጀመሪያ በስርዓት አውራ። ሚውት አድርግ። አንደኛ ነገር ቆይ አንዴ እባክህ የኔ ወንድም ቆይ አንዴ። እኔ ሁላችሁንም ግን የታዘብኩት ክርስቲያኑን ስደግፍ ያው አሁን እኮ ለሁለተኛ ጊዜ ነው የገባሁት። ቅድም እንደዚህ ሄደው ከዛ አምላክ ላይ ሲሄዱ ዘረገፍኩና ድጋሚ ነው እንደ አዲስ የገባሁት። ሁላችሁ ማለት ነው ሙስሊሙ ነው የምትደግፈው፣ እሱ ነው ማነው ስሙ ክርስቲያኑ እፎይ ነው የሚደግፈው። እውነት ለመናገር ማለት ነው። እስኪ አንዳንዴ ሚዛናዊ ከመጀመሪያው እንደው ከ3 ሰዓት በኋላ ራሱ ይሄኛው ዲቤት መደረጉ እንደው እራሳችሁ ስታመዛዝኑ ታውት ይሄ የነበረውን ውይይት ምናምን ታውት ከ12 ሰዓት ከምናምን በኋላ የነበረውን ውይይት ታውት ከዛ በፊት የነበሩት ድራማዎች የነበሩትን ነገሮች አልታዘባችሁም? ዋናው ፖይንቱ እኮ እሱ እኮ ነው እንዴ ከ3 ሰዓት በኋላ 9 ሰዓት ላይ ተብሎ 12 ሰዓት ከምናምን ዲቤት ሲደረግ ኦልሬዲ እኮ ኢነርጂያቸውን እኮ ሉዝ አድርገውታል። በቃ ጨርሰዋል እኮ የመወያየትም አቅም የላቸው። እኛ ራሳችን መስማት ፈልገን ነው በደንብ መስማት ፈልጌ 12 ሰዓት ከምናምን እንቅልፍ የመጣና ተኛው። ብዙ ሰው ነው የሄደው። ብዙ ሰው ማማርበት የነበረውን ነገር ከ3 ሰዓት ምናምን በኋላ እነሱም ደከማቸው እኮ ና ምናምን ሲባባሉ ሊያወሩት የነበረው ራሱ ነገር ነው የጠፋባችሁ። የግዴታ ሁሱን መደገፍ የለብክም። ላይክ አንተ አሽቃባጭ አንተ ወረኛ እንዳትባል አይደለም። ላይክ ሪል ሆነክ ሚዛናዊ ሆነክ ክርስቲያን እፎይን ስደገፍ ሚዛናዊ ሆነክ ሪል ሆነክ ገና ለገና የእስልምናን አስተምሮ ስለምጠላ ብቻ ትላንት የነበረው ነገር እፎይ ያደረገው ትክክል አይደለም። አንተ ገና ለገና የክርስትናን አስተምሮ ስለምጠላ ብቻ ስለማይመችክ የክርስትና አምላክ ትክክል ስላልሆነ ብቻ አንተ ትላንት የነበረውን ነገር እስከ 3 ሰዓት የነበረውን መደገፍ የለብክም። 3 ሰዓት ሙሉ የሰሩት ድራማ እኛ ህፃኖች አይደለንም። እና ይሄ ለማለት ነው። እሺ ቤትዬ ጥሩ ነገር ነው። በቃ እኔ መጨረሻ እንድንገርሽ አንዴ በእናትህ አድርግ። ተረኛ ነኝ። አንዴ ሚውት አድርግና ይሰጣል። ለኔ ነገራችን ላይ እኔ የክርስትናም በእስልምናም ጊዜ ቢሰጠንና እኛም ትንሽ እናውራ። ከዛ በኋላ እሱ ተራ በተራ እናውራ። ማለት አሁን ሚዛናዊ ሆናችሁ አውሩ ብለሻልና እሺ እኔ እንትን እባክህ አንዴ ቆይ። እኔ ጊዜ ልስጣውና ለጊዜ ጌታ አንድ ያው ጊዜ ነው ስሙ ራሱ ጊዜ ነው። ሰዓት ልስጣውና ያውራና እኔ አስቆመዋለሁ። አይ ማማ 3 ሚኒት እሺ ይኸውልሽ፣ መልካም ጥሩ ንግግር ነው የተናገርሽው። እኛ ሙስሊሞችም የምንደግፈው ነገር ነው። ወላሂ በጥሩ ነገር ሰው ከመጣ እኛ ሁሉም ሁሱንም ካየሽው በጥሩ በስነ ምግባር ግን አፋፍ ማለት እኔ ነኝ ማዝልህ ካየሽው እሺ ኦኬ፣ ያ ጥፋት ሊሆን ይችላል። ለምን ያው ከዚህ በፊት አብዛኞቻቸውም ከሱ ጋር ውይይት ማድረግ አልተፈለገም። ያው በሰዓቱ በተለያየ ነገር ይፈልጋል ምናምን ስለሚባል ማታ ላይም ያው የተደረገው ኢብራሂም ይግባ ኢምራን ማለት ይግባ አይግባ በሱ ነው። ከዛ ልጅቷ ደግሞ ካየሻት እኩል አይደለም ፐርሰናሊቲ ወደዛ አዳልታለች። በጣም አዳልታለች። አይ እኔ እኮ ነው ያየሁትን ነው የምነግርሽ። ከመጀመሪያ እስከ መጨረሻ አካሄዷ ጥሩ አይደል ነው። ኢብራሂምን የምትቃወም አዳምጨኛ እኔ ስላየው ነው። ሲጀምርም እሷ ሰኞ ብላ ቢያንስ ሰኞ ላይ በውስጥ ምናምን አላወራችም። ማለት ብዙ ቦታ መሄድ እንችላለን። አልተነጋገሩም። ሁለቱም የልህ ነው። ሰኞ እንገናኝ በምን ርዕስ እንደሚወያዩ ራሱ በቃ ዝም ብሎ ነው የተነገረው። ይሄ ነገር ፌር አይደለም። ከዛ ባለፈ ደግሞ እንዳልሽው ተጉላልቷል። ከዛ በኋላ ግን ከተጀመረ በኋላ ግን ጥያቄና መልስ ላይ የተደረገው ነገር ፌር ነው ወይ? እኔ ላንቺ ነው እንደውም ለነሱ ታያቸው አፋፉን እያለው ይይዘዋል ነው አውበል ወይም አይበል። ከዛ በኋላ ደግሞ እሱ ሲደርሰው ደግሞ 15 ደቂቃ አይ ኢየሱስ ክርስቶስ በዚህ ምድር ላይ በዚህ እንደዚህ ሆነ እንደዚህ ሆነ። ይሄ ፌር አይደለም። ማንኛውም ሰው ጥያቄ መልስ ሲባል እኛ ኢንተርናሽናል አይተናል። ከዛ በኋላ ይጠይቃል ወይ 1 ደቂቃ ይሰጣል። በዛ 1 ደቂቃ ማብራሪያውን ይሰጣል። ገብቶሻል? ይሄን ነው የምለው። ከዛ በተረፈ ኢትዮጵያ ውስጥ የንጽጽር የሚባል ነገር አያስፈልግም። ስሜታዊ ነን፣ እንነዳለን። ቅድም እንዳልሽው ነው እናዳላለን። ይሄ ፌር አይደለም። ስለዚህ በዚህ ክርስቲያኖች እባካችሁ እናንተም ስሜታዊ አትሁኑ። መጽሐፍ ቅዱስ አንብቡ። ሙስሊሙን ኮንክ ቁርአን አንብብ። ራስን ፈተሽ። ምድር ላይ ቁጭ ብለህ ከኔ ጭምር ማለት ነው
ከዛ ውጭ ግን ምንም ጥቅም የለውም። አመሰግናለሁ። ይበቃኛል። እሺ ጊዜ ደግሞ በዚህ ላይ አንድ ነገር ልንገርክና ማለት ነው ልጅቷ አዳልታለች ላልከው እውነት ለመናገር ያ ስልክ እያወራሁ ስለነበረ ነው የሚሆንኩት። ልጅቷ እውነት ምንም አላዳለች ምንም። ምክንያቱም እኔ ሳቃት እፎይን የምትሳደብ ሴት ነበረች። ተሳድባለች። እፎይን ድብና አድርጋ እንደውም ተናድጃለሁ። እፎይ እሷ ጋር ሄዶ ከተወያየ ሁላ ብዬ ማለት ምንም አላዳላችም። ግን ምንድነው ሪስፔክት ለማንሰጠች ያሰፈታለች። ለምንድን ስላከበራት መልስ ስለሰጣት ማናችንም የሚያከብረንን የሚወደንን የሚፈልገንን እናከብሯለን። ሞር ሪስፔክት ሰጥተን እናወራዋለን። ሶ አላዳላችም። እየጠበቀች ነበር። አዎ ኢምራን እያላከላት ነበረ። ግን የኢምራንን እንትን እያለችበት ነበር። ምክንያቱም ለሁለቱ ነው ቀጠሮ ያስያዘችው። ያንን ደግሞ ስትናገር እፎይ መጥቶ ይሄው ልጅቷ እንደዚህ ያስይዛንልናለች ሶ በዚህ ቀን መገኘት እችላለሁ እንዳለው አልግምም ማለት ይችላል ነበር። በዚህ ጋር ኖ ላቋርጥ ፈልጌ አይደለም። ኢምራንን ሲልክላት አልተቀበለችውም። ቆስጠንጢኖስ ሲልክላት ለምን ተቀበለችው? እሷ አይደለችም እፎይ ነው። ኖ እሷ ቤት ነበር የነበረው። የሁለቱ እኮ ውይይት እኮ ነው የሚያስፈልገው። ስለዚህ የሁለቱ ውይይት ከሆነ ቆይ ከክርስቲያኑ ወገን የመጣው ሰው ተቀበል ነበር። ከእፎይ ውጭ የነበረን ሰው አይደለ? ከእፎይ ውጭ የነበረ ሰው ስትቀበል ነበር፣ እየገቡ ነበር። ከእስልምናው ጋር ግን የነበረው ነገር ምንድነው? ኢምራን ሲመጣ ዲክላይን ታደርገዋለች አይደለ? ቆስጠንጢኖስ ግን እሷ ቤት ነበር ሲመላለስ ነበር። ዮኒ ማኛ መጣ ተቀበለችው ወይ? ሁለቱም ብቻ ከሆነ ኢምራን አይገባም ካለች ከዚህ በኩል አይገባም ነው። አንዴ በመጀመሪያ ደረጃ ማን የተቀበለው እኛ እናቀም እሷ ትቀበል ወይ ደግሞ ማን ነው ይቀበል? እሺ ቀጥል አባቴ ቀጥል። ሰግናለሁ። አቤዝዬ ግን ይሄ ነገር ተስተካክሎ መሄድ አለበት። ለምሳሌሽ አሁን ያልሽው ነገር ሌሎች አንቀድም ፖስት ለሰጠችኝ አስተያየት ነው። ለምንድን ነው ጊዜ የምትረብሸው? እሺ ለመወያየት አይደለም። በቃ በራስ ጊዜ ተናገርክ፣ በቃኝ ብለህ ወጥተሃል። አሁን ደግሞ አዳም ስሜታዊ አትሁን። አሁን ስለጠየቀችኝ ነው ስሜታዊ የሆነ ጣልቃ እየገባ ያለው። ወይኔ ጉዴ! ወይኔ አንዴ ሀሳቡን ይጨርስ ጊዜ። በእናትህ ዝም በል ቀጥል። እሺ አመሰግናለሁ። ሁላችሁም ያው እግዚአብሔር ያክብርልን። በመሰረቱ ዲቤቱን የጠራው እፎይ አይደለም ወይ ሁሱ አይደለም። ዲቤቱን የጠራችው በዚህ ቀን ሰኞ 3 ሰዓት ብላ ያዘጋጀችው ዲቤቱን አስቀድሞ በዚህ ሰዓት ሁሱና እፎይ ብቻ ሁለቱ ተገናኝተው እንዲወያዩ ሌላ ሰው አያስፈልግም ተብሎ መጀመሪያ አስቀድሞ የነበረውን ቪዲዮ ማለት እናቴ ምን ሆነሻል ግን? ለምንድን ነው ዝም የማትይው? ቀጥል። እና ይሄ ቪዲዮ ደግሞ ትናንትና ማታ ራሱ ልክ ይሄ ዝግጅት በተደረገበት ጊዜ ተደጋግሞ ይታይ ነበረ። ሁሱ ራሱ እዛ ክፍል ገብተንም እያየን ነበረ። አንድ ጊዜ ምንድነው ዲቤት ለመግባትም ገስት ለመቀበልም ኮስትም ለመቀበል ተዘግቶብኛል፣ ሪፖርት ተደርጎብኛል ሲል ነበረ። ነገር ግን ወዲያውኑ ደግሞ ከፍቶ በራሱ ቤት ሲናገር ነበር። አሁን በራሱ ቤት እፎይ እንዲገባ አልነበረም እሱ ቀጠሮ የነበረው። በእሷ ቤት እሷ ውጪ ሆና እኔ ወጣላችሁ ሴት አታስፈልገንም ብሎ ሲል ሲነጋገሩ እኔ ወጣላችኋለሁ ሁለታችሁ ተገናኙ ኑ እና በኮስት ተገናኙ ብላ ስትነጋገር ነበር። ይሄ ጋር ነው፣ ውሸት አይደለም። አይ ሌላ ሰው ካልመጣ ሁለት ካልሆንን ሶስት ካልሆንን ብለው መጀመሪያ ከነበረው ውጪ በመጨረሻው ሰዓት ከ3 ሰዓት ጀምሮ 3 ሰዓት ከ9 ደቂቃ ነው ብላ እንዳውም ስትናገር ነበር። 9 ደቂቃ አርፍደሃል ብላ እፎይን ስትናገር ነበር። እሺ ብሎ ይቅርታ ጠይቆ ሲጠብቅ ነበር። እና ከዛ በኋላ የሆነው ነገር ምንድነው? ግቡ ነው ይወጣለሁ ብላ ደጋግማ ስትናገር ነበር። ከሷ ጋር ያለው ጥላቻ ወይ ሌላ ነገር እሱ ሌላ ጉዳይ ነው። በሴትነት ጉዳይ ሴት ስለሆነች አትረብሹ በመሃል ገብታችሁ። እና ይህ ነገር ሆነ። እንደገና ያ ሁሉ ሰዓት ተጠብቆ ሰው ሁሉ ስንት በእያንዳንዱ ቤት የነበረው ከ70 እና ከ80 ሺህ ሰው በላይ ነበረ። እና ሲጠብቅ የነበረው እና መጀመሪያ ዲቤት ይደረግ የነበረው በኮሆስት ነበረ። እሷ ሁለቱንም ማገናኝታ እኔ ወጣለሁኝ አስፈላጊ ከሆነ ከፈለጋችሁ ሰዓት ይይዝላችኋለሁ፣ ካልፈለጋችሁኝ እኔ ከውጭ ሆኜ እንተነላለሁ፣ እኔ ወጣላችኋለሁ፣ ሁለታችሁ ብቻ ተገናኙ ተብሎ ሲነገር እሱ በቤቱ ሌላ ገስት አስገብቶ ሲነጋገር ነበር። ይሄ ደግሞ በቪዲዮ እያየን ነበር። ራሳችን እዛም እዚህም እየገባን እያየን ነበር። አሁን ግን እዚህ ጋር ቦታ እናንተ አዲስ ገብታችሁ እንትና ገሌ ነው ገሌ ነው ተብሎ የሚወራው ከየት የመጣ ማስተባበል ነው?
በወቅቱም የነበረው የሚነጋገሩበትን የምትመርጡላቸው የሚመራረጡት ሁለቱ ናቸው። እንትና አብኝ አዎ አልተገለጸም ብሎ ሲመልስ አልነበረም እንዴ እሱ? እና የተጻፈውን በቁርአን ላይ ያለውን የተጻፈውን ጠየቀ እንጂ ከቤቱ አውጥቶ የጠየቀው ነገር አለ ወይ? እፎይስ ከሌላ አምጥቶ ይሄ ነው እናንተ ያደረጋችሁት ብሎ ተረት አወራ ወይ? ከመጽሐፋችሁ ውስጥ ከቁርአኑ ውጪ አውጥቶ የጠየቀው ነበረ ወይ? አሁን እዚህ ላይ መጥቶ በሌለበት አዲስ ሌላ ነገር ማውራቱ አስፈላጊ አይደለም፣ ሚዛናዊም አይደለም። እንደ ሰውኛ የምታስቡ ከሆነ ለእፎይም ለሁሱም በወቅቱ ከ3 ሰዓት በላይ አልተጠበቀም። ሁሱም በመጠበቅ በኋላ ለምን ገባ ጆኒ እንትና ማን ነው ዮኒ ማኛ ቤት እንዴት ገባ? እንዴት መጡና እዛ ተገናኙ? ለምንድን ነው መጀመሪያ አልቀበልም እንትና ከእምራን ካልመጣ አልቀበልም ያለው? በኋላ ደግሞ እንዴት ሊገባ ቻለ? ይሄ ራሱ ምንድነው? ለሁለት የሚል ማን ያቀረበው? ሁለት ካልሆነን አንገባም ብሎ መጀመሪያስ መቻለ? በቀጠሮ ነበረ። በ3 ሰዓት ለመገናኘት ቀጠሮ ነበረ አይደለ? በቀጠሮ ሰዓት ሲጠበቅ ቀረ። እዛ ቤቱን ከፍቶ ሲያወራ ነበር። ሲጠበቅ የነበረው በልጅቷ ቤት በኮስት ለመገናኘት ነው። አዲስ የምታመጡት ነገር ግን አዲስ የፈለሰፋችሁት ነው። አስፈላጊ አይደለም፣ ነውር ነው አይባልም፣ ውሸት ነው። አመሰግናለሁ። እሺ ቢዚ ስለዚህ እድል ይሰጠናል። ቆየን ሰላዲን ማን ነው ያወራው? ኖ እንዴ ሰላዲን አለ እሱ አለሽ። ቆይ እንዴ ማሂር ቆይ እኮ ብዬ ቴንክ ዩ ቢዚ የነበረው ነገር መጀመሪያ እሱ ቤት 89 ሰው አካባቢ የነበረው ወዲያውኑ ሪፖርት አደረጉበት። በትልቁ አካውንት አይደለም የገባው፣ ተዘጋበት። እኔ ራሴ ሞዴሬተር ነኝ። ምንም ማድረግ ኢቭን ገስት እንኳን ማውረድ አንችልም ነበር። ቃጫ ተዘጋ። በሱ ወጥቶ የገባው ትንሽ ተከታይ ባለው 50 ምናምን ሺህ የነበረው በኋላ ነው 100 ምናምን ሺህ የገባው። ኢቭን አካውንቱን ማውቀዋለሁ። በዛ ነው የገባው። እምቢ ብሎት ነበር ለረጅም ጊዜ ማለት ነው። አንደኛ ሁለተኛ እቺ ልጅ እኮ ዛሬ እንደ አመሰገኗት እንጂ ነቃል ስጋው ነው እኮ የሴት ወንድ እያሉ ሁሉ እየሰደቧት ነበር እኮ። ዛሬ ግን የሆነ ሳይድ ወላሂ የሆነ ሳይድ ስለያዘች ብቻ ሊያመሰግኗትና ሊያገኗት ፈለጉ። ከዚህ በፊት እፎይን ጠርታው እኮ ቀርቷል። አልመጣም እሷ ቤት ማለት ነው። ከዚህ በፊት እሷ ጠርታው ቀርቷል። እና ስለዚህ አንደኛ ሁለተኛ ለምንድን ነው ሰው መሃል ላይ ያስፈልገው? ሁለቱ መገናኘት ካለባቸው ሁለቱ መገናኘት ይችላሉ። እኔ ያስገብቻቸው እወጣለሁ ምናምን ፈሎ ተደራርገዋል፣ መገናኘት ይችላሉ። እሱ አስፈላጊ ሰላዲን አላየክ? ኦኬ ትጨርሰሽ። አይቻለሁ ነበርኩ። ስለዚህ ሌላው ምንድነው ምን ተማር ነው ለሚለው ነገር ብሄድ ለኔ ስነ ምግባርን ስነ ስርዓትን ከኡስታዝ ተምሬያለሁ። ስድብንና ደግሞ ይሄ ጥላቻን እንትንን ከዛኛው ተምሬያለሁ። ከሁለቱ እንዴት መስደብ እንዳለብኝ ከዛኛው፣ ሰው እንዴት ማክበር እንዳለብኝ ከዚህኛው። ፋይናል ጎላችን ግን ምንድነው? አሁን ይሄ ሁሉ ተደርጎ አንድ ሰው ፋይናል ጎሉ ምንድነው? የመጨረሻ ግቡ ምንድነው? ግባችን ምንድነው? ሰውን ከጨለማ ወደ ብርሃን ማምጣት ነው። ከውይይቱ በኋላ 30 እና 40 ሰዎች የሚሆኑ በሰልፍ ሰልመዋል። አልহামዱሊላህ የምንፈልገው ይሄንን ነው። እንቀጥላለን። ቅድም ሲባል የነበረው ምንድነው ውይይት ከዚህ በኋላ ይብቃ። እኔ ግን አይበቃም። ለምን እያየነው ነው እንትኑ የመጨረሻውን መፍትሄ እያየነው ስለሆነ ሰዎች እየመጡ ስለሆነ ወደ እስልምና መቅረት የለበትም፣ መቀጠል አለበት። ኢምራን ጋር ይቀጥላል፣ ሌሎች ጋር ይቀጥላል፣ እንቀጥላለን፣ እናሰልማለን። ይሄ ያናደዳቸው ነገር ይሄ ነው። በጣም ያናደዳቸው ያበሳል። አንዴ ቅድም ላንቺም እያሉሽ ነበረ ሙስሊም ነች የሰለመችው አንዷ አለሽ። ሲታይ ደግሞ ጴንጤ ነች አይደል? ትክክለኛ ቤዚ አላየኋትም።